ቀጣይ ወደ አርሰናል ጉዳይ እናመራለን። አርሰናሎች የኢብሪቼ ኢዜ ጉዳት አሳሳቢ ሆኗል። ሰሞኑን በነበሩት ፕሮግራሞቻችን ላይም ትናንትም ከትናንት ወዲያም በነበሩን ፕሮግራሞች ላይ አንስተነዋል። ግን ኮንፊርምድ የነበረ አልነበረም። ትናንትም አንስተነዋል። እንደምታስተውሱ ገልጸንላችኋል። ኢዜ ጉዳት ትንሽ አሳሳቢ ጠጠር ያለ ሳይሆን አይቀርም። እንደታሰበው የአንድ ሳምንት የሁለት ሳምንት ጉዳይ ሆኖ አልተገኘም። አርሰናል ለተጨማሪ ምርመራ 7 ቀን በኋላ ወይ ከ6 ቀን በኋላ ያደርጋል የሚል መረጃዎችን ትናንትም ከትናንት ወዲያም ስንሰጣችሁ ነበረ። አሁን ግን ግልጽ ያለ ነገር ለአርሰናል ቅርበት ካላቸውና ከታማኝ ምንጮች ወጥቷል። የኢብሪች ኢዜ ጉዳት ከ4 እስከ 6 ሳምንታት ከሜዳ እንደሚያርቅ ተነግሯል። ይሄ ለአርሰናላውያን ትልቅ መርዶ ነው፣ ከባድ ዜና ነው። ምክንያቱም አሁንም በሶስትዮሽ ዋንጫ ፉክክሮች ላይ የሚገኙ ናቸው አርሰናሎች። የፕሪሚየር ሊጉ ጉዳይ 100% አላለቀለትም። ሞሮርለስ አርሰናል ያደላ ቢመስልም ሻምፒዮንስ ሊግ አለ፣ ኤፍኤ ካፕ አለ። እነዚህ ውድድሮች አሉ። አርሰናል አሁንም እነዚህ ውድድሮች ማከናወን የሚቀጥል ነው የሚሆነው። ስለዚህ በእነዚህ ውድድሮች ውስጥ ያለው አርሰናል የቡድንን ቁልፍ ተጫዋች በተለይ ባለፉት ጥቂት ወራት እጅግ አስደናቂ አቋም እያሳየ ያለውን ኢብሪቼ ኢዜን ማጣቱ ከፍተኛ ተጽዕኖ እንደሚፈጥር ግልጽ ነው። በቡድን ውስጥ ኢዜ ያው እንደሚታወቀው ጉዳቱ የገጠመው አርሰናል በአስደናቂ ሁኔታ የሻምፒዮንስ ሊግ ድሉን ሊቨርኩሰን ላይ በተቀናጀበት ጨዋታ ላይ ነበረ ተቀይሮ የወጣው እና ሲወጣ ቀለል አድርጎ ነው የወጣው። በተመሳሳይ ከጓደኞቹ ጋር ሆኖ ድሉን ሰሌብሬት ሲያደርግ ነበረ ከደጋፊዎቹ ጋር ሜዳ ውስጥ። ወደ መልበሻ ክፍል አልገባም። ሰው እንደዚህ አይነት ጉዳቶች ኢዚ ናቸው የሚባሉ ነበሩ ወይም ቀላል ናቸው ተብሎ በተለምዶ ይታመናል። ተጫዋች ከተጎዳ ጉዳቱ ሲሪየስ ከሆነ አንዱ ከሚለይበት ነገር መካከል በቀጥታ መልበሻ ክፍል ነው የሚገባው ትሪትመንት መድረግ ስላለበት ቶሎ እና ያጋጠመው የባት ጉዳት ነው። እንዲሁም ለእሁዱ የካራባኦ ካፕ ጨዋታ ጭምር ሊደርስ እንደሚችል ሲዘገብ ነበረ። ሚኬል አርቴታም በዛ ሐሳቤ ተጫዋቹን ለማዘጋጀት ጥረት ሲያደርጉ የነበረበት ሂደት ነበረ፣ ግን አልሆነም። ከዛ ጨዋታ በኋላም የባሰ መጥፎ ዜና ነው የተሰማው። ኢዜ ከ4 እስከ 6 ሳምንታት ከሜዳ ይርቃል። ክሊር የሆነው ነገር በሚቀጥሉት 3-4 ቀን ይታወቃል። ግን እስካሁን ያለው ቅድመ ምርመራ የሚያሳየው ግን በአብዛኛውም እንደዚህ አይነት ምርመራዎች ሪል የመሆን ዕድላቸው ሰፊ ከመሆናቸው ጋር ተያይዞ እነዚህን ሳምንታት ያመልጧል። ኢዜ እነዚህን ሳምንታት ካመለጠው የትኞቹ ጨዋታዎች ያመልጡታል? በጣም ወሳኝ ጨዋታዎች ያመልጡታል። ኤፍኤ ካፕ ከሳውዛምፕተን እሺ፣ በንጽጽር የትንሽ ጨዋታ ነው። በተቀያሪ ቡድን ተጫዋቾች አርሰናል ይገባሉ ብለን እናስብ። ሻምፒዮንስ ሊግ ደርሶ መልስ ከስፖርቲንግ ሊዝበን ጋር፣ ፕሪሚየር ሊግ በርማውዝ ጋር፣ ፕሪሚየር ሊግ በድጋሜ ወሳኙ የኢታር ስቴዲየም ጨዋታ ከሲቲ ጋር በተባለው ልክ ከ4 እስከ 6 ሳምንት የሚርቅ ከሆነ እነዚህን ጨዋታዎች አይጫወትም ኢብሪቼ ኢዜ። እነዚህን ጨዋታዎች አይጫወትም። ሊቀጥልም ይችላል። ከዚህ ጨዋታዎች በኋላ ያሉትም ውድድሮች ላይ ሊቀጥል ይችላል። ግን እስካሁን ባለው ሂደት ጉዳቱ እነዚህን ጨዋታዎች የማምለጥ እድሉ በጣም ሰፊ ነው የሚሉ መረጃዎች ናቸው በስፋት እየወጡ ያሉት። ሳውዛምፕተን ደርሶ መልስ ሻምፒዮንስ ሊግ፣ ስፖርቲንግ ሊዝበን፣ ከበርማውዝ ጋር ፕሪሚየር ሊግ፣ ከሲቲ ጋር ፕሪሚየር ሊግ። ይሄ በጣም አስቸጋሪ ሊሆን ይችላል። ምክንያቱም ኢዜ እያሳየው ካለው ከረንት ፐርፎርማንስ አንጻር ከዛ በኋላ ከጉዳቱ በኋላ ደግሞ ትንሽ ሊፈልግ ይችላል ለመዋር ከቡድኑ ጋር ጊዜ ሊፈልግ ይችላል። ይሄ በትልቁ ለአርሰናሎች ለፕሪሚየር ሊጉ ዋንጫም ጭምር ፉክክራቸው ላይ ጥላ እንዳያጠላ ከፍተኛ ስጋት አድሮባቸዋል አርሰናሎች። ከፍተኛ ስጋት ያው ሳይደግስ አይጣላም እንደሚባለው ግን አርሰናል ሌላኛው የ10 ቁጥር ሚና ያለው ተጫዋቹ
ከጉዳት ተመልሶለታል። ማርቲን ኦዴጋርድ የቡድኑ አምበል፣ የቡድኑ ወሳኝ ተጫዋች ነው ማርቲን ኦዴጋርድ። በነገራችን ላይ ኦዴጋርድ ሰሞኑን አንድ አስተያየት ሰጥቷል። እኔ የዘንድሮው የጉዳት የመጠን እንደ ጉዳት ሳይሆን እንደ እርግማን ነው እያሰብኩት ያለሁት። ደህና ዳንኩ ብዬ ስነሳ መልሼ ይወርቃለሁ፣ ደህና ዳንኩ ብዬ ስነሳ መልሼ ይወርቃለሁ እና በቃ ፍራስትሬት አድርጌያለሁ። በጣም በቃ ውስጤን ጎርቶታል የዘንድሮው የጉዳት መጠን ብለዋል። በእንግሊዝ ፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ በ3 ተከታታይ ጨዋታ ተቀይሮ የወጣ ተጫዋች ነው በጉዳት ማርቲን ኦዴጋርድ። አንድም ተጫዋች በታሪክ በ3 ተከታታይ ጨዋታ ፌል እያደረገ ወይም እየወደቀ ተቀይሮ ሲወጣ አይተናናቅ የለም በታሪክ። የትከሻ ጉዳት፣ የጉልበት ጉዳት፣ የጡንቻ ጉዳት፣ የቁርጭምጭሚት ጉዳት፣ እነዚህ ሁሉ ጉዳቶች በዚህ ዓመት ተፈራርቀውበታል። 17 ጨዋታ ብቻ ነው በዓመቱ ያከናወነው። ተቀይሮ የገባውም በቋሚነት የገባውም በአጠቃላይ ከ50 ጨዋታ አርሰናል 50 ጨዋታ አድርጓል። ግማሹን እንኳን አላረገም ማርቲን ኦዴጋርድ። ቡድኔን ማገዝ እፈልጋለሁ፣ አሁን እኔ የማስፈልግበት ሰዓት ነው። የኢዜን ጉዳት ስለሰማም ነው በጣም የማስፈልግበት ሰዓት ስለሆነ የተመለስኩበት ታይሚንግ፣ ከጉዳት የመጣሁበት ታይሚንግ ጥሩ ይመስለኛል እና በተሻለ መንገድ ያንን አደርጋለሁ የሚል አስተያየቱንም ጨምሮ የሰጠበት ሂደት አለ። ኦዴጋርድ አሪፍ ብቃቱ ላይ ከተገኘ ምንም ጥያቄ የለውም። አርሰናል ኢዜ ቢጎዳበት የሚያሳስበው ነገር የለም። ግን ጥያቄው አሁን ኦዴጋርድ እነዚህን ሁሉ ጨዋታዎች በጉዳት ያሳለፈ ተጫዋች፣ አመቱን ሙሉ ሳይጫወት የከረመ ተጫዋች በአንዴ ፊት ሆኖ ለቡድን ጠቃሚ ስራ ይሰራል ወይ የሚለው ብዙዎች የሚጋሩት ይመስለኛል። ከባድ ነው። ወጣ ገባ ሲል የነበረ ጉዳቶች ሲያምሱት የነበረው አንዴ እግሩን፣ አንዴ ጉልበቱን፣ አንዴ ትከሻውን ሲሉት የነበረ ተጫዋች ስለሆነ በአንዴ ወጥ የሆነ ፐርፎርማንስ ወይም በአንዴ እንደገባ ኃይለኛ አቅም ሊያሳይ ይችላል የሚል እምነት የለኝም። ስለዚህ ይሄ ለአርሰናል አስቸጋሪ ሊሆንበት የሚችል ወይም ለአርሰናል አስጊ ሊሆን የሚችል ነገር ይመስለኛል። ኦዴጋርድ በድሮ አቋሙ ቢገኝ፣ ኦዴጋርድ እየተጫወተ የቆየ ተጫዋች ቢሆን ድሮ፣ እያየነው የቆየን ተጫዋች ቢሆን ድሮ ላያሰጋ ይችል ነበረ። ግን የኦዴጋርድስ ብቃት ልክ ነው ወይ የሚለው ጥያቄ የሚያስነሳ ሆኖ እንመለከተዋለን። ግን እንደ አንድ አምበል ራሱን አብቅቶ መምጣት አለበት። አምበል ነው፣ ወሳኝ ሰዓት ነው። ኢዜን አጥተዋል። በዚህ ሰዓት ላይ ራሳቸውን ማሳየት አለባቸው። ቢያንስ ለአንድ ለሁለት ጨዋታ መሆን አለበት። የፕሪሚየር ሊጉ ጨዋታ ከበርማውዝ ጋር በሚያደርጉት ጨዋታ ለድል ያበቃቸው ይገባል። ከሲቲ ጋር በሚደረገው ጨዋታ ለድል ያበቃቸው ይገባል። ከስፖርቲንግ ሊዝበን ጋር በደርሶ መልስ የሚደረገው ጨዋታ 2-3 ጨዋታዎች ላይ ራሱን በደንብ ማሳየት የሚችል ከሆነ ከዛ በኋላ ኢዜም ይደርሳል። በተጨማሪም ኃላፊነት ሼር የማድረግም ነገር ከሌሎች ተጫዋቾችም ስፔሻሊ ኢዜም የሚጋራበት እድል ይኖራል። ግን እነዚህን ጨዋታዎች ላይ ኦዴጋርድ ራሱን ዝግጁ ማድረግ አለበት። ያው እንደገለጽ ነው ከብሔራዊ ቡድንም ራሱን አግልሏል። የብሔራዊ ቡድን አሰልጣኝም ግድ የለም እዛ የቆይ ለቡድኑ እኮ ዘንድሮ ምንም ሳያገለግል እኮ ነው የከረመው፣ ይህንን ተጫዋቻውን ለብሔራዊ ቡድን ብለንና በዚህ በብሔራዊ ቡድን ጨዋታ የሆነ ነገር እክል ቢገጥመው ደጋፊዎችም አርሰናሎችም ይከፉብናል በሚል አሰልጣኙ እዛው የቆይ እዛው ስራ ብሎታል። በነገራችን ላይ ትናንትም ስናነሳ እንደነበረው አብዛኞቹ የአርሰናል ተጫዋቾች በሶባ ትሬኒንግ ሴንተር፣ አንዳንዶቹ ሪከቨር እያደረጉ ጉዳት ያለባቸው እንደነ ኢዜ አይነት ተጫዋቾች፣ እንደነ ቲምበር አይነት እንደነ ሳሊባ አይነት ተጫዋቾች መጠነኛ ጉዳት ያለባቸው ሪከቨር እያደረጉ በዛውም ደግሞ የቡድን ስራ እየሰሩ ነው። አንድ ላይ መቆየት ፈልገዋል ለቀጣይ ጨዋታዎች ለመዘጋጀት። ከካራባኦ ካፕ ሽንፈት በጣም አሟቸዋል አርሰናል ተጫዋቾችን፣ በጣም አስከፍቷቸዋል። ስለዚህ በተሻለ መንገድ ለመምጣት አንድ ላይ የሚቆዩበትን መንገድ ነው የመረጡት ብዙዎቹ ተጫዋቾች። የአርሰናል የሶባሃ የትሬኒንግ ሴንተር ብሔራዊ ቡድን ጨዋታ ሲኖር የታዳጊዎች መፈንጫ ነበር የሚሆነው ብዙ ጊዜ። ምክንያቱም 21 ተጫዋች 17 ተጫዋች ከአርሰናል ይመረጥ ነበር። አሁን ግን ቢያንስ በአርሰናል ቤት ውስጥ ከአራትና ከአምስት የበለጡ ተጫዋቾች ለብሔራዊ ቡድን አልሄዱም። ሙስኬራ፣ ዙቢሜንዲ፣ ሪካርዶ ካላፊዮሪ፣ የኮሬሽ እነዚህ ተጫዋቾች ናቸው የሄዱት። 4፣ 5፣ 6 አይበልጡ። ሌሎቹ እዛው መቆየት መርጧል። አብረው መስራትን፣ አብረው ሳይኮሎጂካሊ ማገገምንም የመረጡበትን ሂደት
እየተመለከት እንገኛለንና ኦዴጋርድ መመለሱ የኢዜን ክፍተት እንደሚሸፍን የአርሰናል ደጋፊዎች ከፍተኛ ተስፋ አድርገዋል። አብረን የምንመለከተው ነው የሚሆነው። ቅድም ከጠቀስኩት የፊትነስ ጉዳዮች ጋር ተያይዞ ግን ስቲል ኦዴጋርድም ላይ መተማመን አስቸጋሪ ሊሆን ይችላል ተብሎ ይጠበቃል። እንዲሁም እኔ ከኦዴጋርድ ይልቅ ያው ማየት ይኖርብናል ኦፍኮርስ ኦዴጋርድን በሳውዛምፕተኑ ጨዋታ በስፖርቲንግ ሊዝበን ጨዋታ የማየት እድል ይኖረናል። አንድ ሁለት ጨዋታዎች አሉ ከፕሪሚየር ሊጉ ጨዋታ ፊት ራሱን ፊት ማድረግ የሚችልበት ግን ለእኔ ከክሬቲቪቲ አንጻር ማክስ ዶማንን ቢጠቀመው እመርጣለሁ። 10 ቁጥርን ቦታ ላይ ቢሆን ማለት ነው። በጣም የክሬቲቪቲው ላቅ ያለ ታዳጊ ተጫዋችን ቢሆን የማች ፊትነሱም በጣም ጥሩ ሆኖ እየተመለከት ነው ያለ ነው ተጫዋች ስለሆነ ቢያንስ የ20-30 ደቂቃ እድል ቢሰጠው ለማክስ ዶማን ችግሩን ከመፍታት አንጻር የኢዜን አለመኖር ከማስተካከል አንጻር ሊጠቅም ይችላል ብዬ አስባለሁ። ኢታን ንዋነሪ ስለሌለ ነው። ኢታን ንዋነሪ መልቀቅ አልነበረባቸውም። በነገራችን ላይ የእሱ መልቀቅ ሚካኤል ሜንድሮን በአግባቡ መተካት አልቻሉም በሱ መልቀቅ ምክንያት። አሁንም ደግሞ የኢዜ ጉዳት ንዋነሪ ቢኖር ሊተካው የሚችለው ኦዴጋርድም ንዋነሪም ባይኖሩ ኦዴጋርድም ኢዜም ባይኖሩ በተወሰነ መንገድ ቡድኑን ሊያግዝ የሚችለውን ተጫዋችም በውሰት ሰጥቷል። ትርጉም ላይ የሌለው ውሰት የሰጡበት ሂደት ነው ያለውና ዶማንም በተወሰነ መንገድ ሊጠቀሙ ቢችሉ የመጨረሻ 20-15-30 ደቂቃ ላይ የተሻለ ነገር ሊፈጥሩ ይችላሉ ብዬ አስባለሁ በዚህ ሂደት ውስጥ ማለት ነውና አብረን የምንመለከት ይሆናል። ዝሮ ግን የኢዜ ጉዳት አሳሳቢ ሆኗል። አርሰናሎች ከ4 እስከ 6 ሳምንት የሚል ነገር እየተነሳ ነው ያለው። የመጨረሻ ማረጋገጫው ግን በሚቀጥሉት 2-3 ቀናቶች ፋይናል በሕክምናው ይረጋግጣል። ምክንያቱም ቼክ የሚደረገው በየ5 ቀኑ በየ6 ቀኑ ነውና 5 ቀን 6 ቀን የሚሞራው ቼክ ከተደረገ በመጪው ዓርብ ቅዳሜ አካባቢ ሊሆን ስለሚችል ግልጽ ያለ ነገር ይፋ ይደረጋል። ግን እስካሁን ያለው ኢምፕሊኬሽን የሚያሳየው እይታ ከ4 እስከ 6 ሳምንት ከሜዳ ይርቃል። ያ ማለት ከአንድ ወር ከግማሽ ማለት ነው። አንድ ወር ከግማሽ ማለት ነው። ዛሬ በፈረንጆች 25 ነን። እስኪ 10 ቀኑን እንኳን ቀነስ ብንለው ሀፉን እንኳን ቀነስ ብንለው አፕሪል ሙሉ ወሩን ላይኖር ይችላል ኢዜ እስከ 6 ሳምንት ይርቃል ስለሚል ማለት ነውና በዚህ መንገድ ለመሸፈን ያስቡበት ሂደት አለ ተብሎ ይታሰባል።